ሰላም ናችሁ? እንግዲህ ዛሬ ያው የዓመቱ የተማራችሁት የመጨረሻ ምርታችሁ የሚሰበሰቡበት ውጤታችሁ የሚታወቅበት ከክፍል ማለት ነው ወይ የሚሰጣችሁ ዛሬ ስለሆነታቱ አሁን ሰጣችኋለሁ። ጥሩ አላስ ችግር የለውም እኮ አኪዳ ውጤቴ ደስ አይልም ማለት የጠበቁት ውጤት እንደዛ አይደለም። ታውቂያለሽ አመቱ ሙሉ ምን ያህል ስለፋ እንደነበር እና እንዴት ነው እንደዚህ ሊሆንብኝ ይቻለ? ያው ጎበዝ ተማሪ ነሽ አውቃለሁ፣ ግን ምክንያት ላይ የተወሰነ ቀን አለመገኘትሽ እንዳንተ ችግር ነው። ሰግናለሽ ቃቃሻውን አንደኛ ካልወጣ ብለሽ እስኪ አንቺ ውጤት አሳይ። ምን ሆነሽ ነው አንቺ ውጤትሽን እስኪ አሳይኝ። በቃ ምን ያህል አመቱ ሙሉ አሳይኝ፣ በማርያም ቃል ይሆነሽ ነው። እሺ አሳይኝ። ነው እኔ ያመጣሁት ውጤት አይሽ አይደለ? ይሄ ነው አይደል አመቱ ሙሉ ስለፋበት የነበረው ውጤት። እስኪ እንዴት ነው እዚህ ሰሪ ቻልሽው አንቺ? እና በርቶች አጠናሁኝ የነክል ውጤት አመጣ። እንደዚህ ማጥቶኝ ይገባ። ለማንኛውም ተመልካቾቻችን ስለ ውጤት አይደለም እየተከራከርን ያለ ነው። ሰኔ 30ን ወደ ኋላ መለስ ብለን ለማስታወስ ያክል ነው። ብዙዎቻችን እንግዲህ በየቤታችን ሆነን ያን እያልን የምናወራው የምንናገርበት ሰኔ 30 ቀን ላይ ነው የምንገኘው። ሰኔ 30 በብዙዎቻችን ዘንድ እንግዲህ ተናፋቂ ናት። ከዛ ደግሞ እዛም ባሻገር ደግሞ ስለኛ ውጤታማነት ተግተው የሚሰሩ መምህሮቻችን አይዘነጉም እና ዛሬ እንግዲህ ሰኔ 30ን ከነሱ ጋር ልናወራ ወደናል። አው ሌላው እንግዲህ ተመልካቾቻችን ሰኔ 30 ሲባል ልክ እንደኔና እንደቃል ጎበዝ ተማሪ የልፋቱን ውጤት የሚያገኝበት፣ ሰነፍ ተማሪ ደግሞ ልክ እንደኔ አይነቱ ደግሞ ደከም ያለው ደግሞ የሚነጫነጭበትን ጊዜ ነው። ብቻ ሰኔ 30 ሲባል በጣም ብዙ ትዝታዎች አሉ። ከነዚህ ከትዝታዎቻችን ማህደር ዛሬ ከመምህራኖቻችን ጋር ከተማሪዎቻችን ጋር ቆይታ እያደረግን እናንተንም ወደ ኋላ ወደ ትዝታችሁ ምን መልሳችሁ ነው የሚሆነው። እኛ ግን አሁን ከመምህራችን ጋር ቆይታ እናደርጋለን። ከእትያበሩ ቀድሜ ስላወቅኩሽ ምናልባት አንቺን አስተምራሽ ሊሆን ይችላል። አስተምረኛለች። በነገራችን ላይ እዚህ ስለተማርኩኝ አብዛኛው መምህራኖችን አውቃቸዋለሁ። ቃል ስላሳልፍ ነው ዘወር ብለን እንግዲህ እያነሳን ነው ስለ ካርድ ስለ ውጤት ብዙ ያጨቃጭቀናል ከማለፍ እና ከመዛወርና ካለመዛወር ባሻገር እንደው ወደ ኋላ እስኪ ልመልስሽና እንደው ተማሪ እያለሽ እንዴት ነበረ? እሺ ትምህርት ቤት የተማርኩት እዚህ ነው የተማርሽው? 9 እስከ 12 እዚህ ነው። እዚህ 9ና እስከ 12 ስማር የመጀመሪያው 9ኛ ኤ ክፍል ነው የመጀመሪያ እንትን ነበርኩ። ያው ቁጥሬም አንድ እዚህ ማለት ነው አይደል? እዚህ ነው እስከ 12 በጣም ነው የሚገርም። ጨረስኩት እዚህ ነው። ተሰማሽ ማለት እዚህ በጣም እንደውም ክላስ ውስጥ ሁሉ ጊዜ የማወራው ይሄ ነው። በጣም ደስ የሚለው ማለት ነው። ግን እዚህ ክፍል ነው ስላልሽኝ እንደ ወንበርሽን ታስታውሻታለሽ? አዎ አንድ ቁጥር ነው። እስኪ እዚህው ጋር ነው የምቀመጠው፣ ፊት ላይ ነው አይደለም። አሁን ያለምዶብኝ ስብሰባ ተቀመጥ መሰል ፊት ለፊት ጎበዝ ተማሪ ነበርሽ ማለት ነው። እዚህ ጋር ነው ስቀመጥ ያለው ስለኔም ያው ቁመቴም እንደምታዩት ነው። ስለዚህ እዚች ጋር አንድ ቁጥርም ነኝ። ቁጥሬም እዚች ላይ ሆኜ ነበረ መማረው። በጣም ተፈታተለው እና ሁሉም መምህራን ያውቁኛል። አንድ ወንድ አለ በግረና በቀኝነስ እኛስ ግን ሴቶች ሆነን ብንቀመጥስ? አዎ ብንቀመጥ እንደውም ጥሩ ነው እና በዛ ሰዓት ነው እንደዚህ ነበር አይደለም የምትከታተዩ? ተሰቃ ለተኩራስ ምንም አይፈቱ አሁን እንደው ምናልባት ስሙ ካረሳት ቆንጅት የሚባል የሚገርምሽ ቆንጅት ቆንጅት የሚባል ሂስትሪ መምህር ነው። ጽሁፉ ራሱ ቆሎ ናት።
የሚገርምሽ ቾክም እንድትነኩ አይፈልግም። እንደዚህ ያጻጻፉና ያፈሆኑ ትንሽ ክብ መስታየት አለችው። ትንሽ ቾክን ታፊቱ ካናካችሁ ውጭ ላይ ሆኖ እትንደረሱት ብሎ ይመጣ አለባበሱ ምናምን የተለየ ነው። በቃ ሲያስተምርሽ ሲልሽ ራሱ ጥቅ ቾኳ ራሱ እጁ በቃ ቆሎ ነው የምትመስለው። ራሱ አጥርጥር ብላ ለምትንት በጣም ሂስትሪ ያው በህይወት የለም ግን በጣም ምርጥ ነው ስሙ እንጂ በጣም አሉ። እስኪ አሁን ደግሞ እንሂድ እስኪ ወደ ሌሎች ባልደረቦች እንሂድና ደርሰናል። እሺ ስራ ባልደረቦቼ ናቸው። እያንዳንዳቸው እስኪ ላስታውቃችሁ። ደስ ይለናል በጣም። ከየት እንጀምር? ያው በቤት ትባላለች። እንግሊዘኛ መምህር ናት። አባ ይባላለሁ። ጋሽ ማስረሻ የማስ መምህር ነው። ጋሽ ማስሬ እንዴት ነሽ? ያው ገሬ ደግሞ የእሰይ መምህር። ጋሽ ገሬ በነገራችን ላይ ጋሽ ገሬ 9ኛ ክፍል ላይ አስተምሮኛል። የሲቪክስ መምህሬ ነበርና በጣም ደስ ያለኝ ድጋሚ ስለተገናኘን። እንግዲህ ዛሬ ያንንም ትነግረኛለህ ምን አይነት ተማሪ እንደነበርኩ። ትነግረኛለህ? አሁን እትያበሩ እስካለ ቁጭ በይና ወደዛ ያው ዩኒፎርም ለብሰን ስታዩን የትኛው ተማሪ ናት እንደምን ያሉት ናቸው ምናምን አላላችሁም? እንግዲህ ቀደም ሲል ተመልካቾቻችን ከትያ አበሩ ጋር ከክላሷ እኛም ካርዳችን ሰጠችን። የሰኔ 30 ትውስታ ከሆኑ አንዱ መካከል እንግዲህ ውጤት መቀበል ነውና እኔና ቃልም ተከራክረን መጣን። አሁን ደግሞ ቆየት ካሉ ባልደረቦቿ ጋር ትዝታቸውን ታጫውተን ይዛ መጣለች። አመሰግናለሁ። እኔ ገረመው ኒሶ እባላለሁ። እዚህ ጣና ሐይቅ ትምህርት ቤት መምህር ነኝ። የሂስትሪ ወይም የታሪክ መምህር ነኝ። የድሮ የጣና ሐይቅ ተማሪም ነበርኩኝ። ስሜ አበሩ ይበሩ እባላለሁ። ያው እዚህ ትምህርት ቤት ነው ማስተምር። የተማርኩም ከ9 እስከ 12 እዚህ ትምህርት ቤት ነው። መምህር ማስረሻ ተባባል እባላለሁ። በዚሁ በጣና ሐይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የማቴማቲክስ መምህር ነኝ። ሙሉባቤት መኮንን እባላለሁ። የጣና ሐይቅ የእንግሊዘኛ መምህር ነኝ። መምህር ሁኜ ካስተማሩኝ መምህራን ጋር በጣና ሐይቅ የመስራት እድሉን አጋጥሞኛል ማለት ነው። በጣም እድለኛ ነሽ። በጣም እድለኛ ነኝ። አስተማሩኝ መምህር ጋር ስታፍ ባልደረባ ሁኜ አብሬ አስተምሬያለሁ ማለት ነው። ደስተኛ ነኝ። አመሰግናለሁ። እሺ አይገርም? ግን ከብዙዎቹ እዚህ የተማሩ ናቸው። ከዛ ደግሞ ያስተማሯቸው መምህራኖች ባልደረባ ናቸው። ባልደረባ ሆነን አዎ እንደ መምህሬ ነው ብየው ከዛ ደግሞ ስታፍ ሰራተኛ ሆኖ አብሬ ስወጣ ስገባ በጣም ደስ የሚል ስሜት፣ ምክንያቱም እሱን ለመሆን የተመኘሁትን መምህር አሁን መምህር ሁኜ ደግሞ ጓደኛ ስታፍ ላይ ሆነን አብሬ ያሳለፍኩበት ነው። ጣና ሐይቅን በጣም ነው የምወደው። ያው እንግዲህ ያለንበት ወር የትምህርት መገባደጃ ወር ነው እና ያለንበት ሳምንትም ነው ያለንበት እና እንደው የትምህርት ዘመን ሲያልቅና ሲገባደድ የሚሰማችሁ ልዩ ስሜት ምንድን ነው? ካንቺ ልጀምር እህቴ። እሺ እንግዲህ እንደ መምህር የሰኔ ወርና የጥር ወር የምርት መሰብሰቢያችን ነው። ሰኔ ላይ ሲሆን ግን ለየት ያለ ነው፣ ግሬስ አለው በጣም ምክንያቱም የፈርስት ውጤታቸውን ይዘዋል። የሰከንድ ውጤታቸው እጃቸው ላይ ያለ ይረሱታል ሁሉ የፈርስት ሴሚስተር ውጤትን ይረሱና አልፋለሁ ወድቃለሁ የሚለውን ገና ዳይሌማ ውስጥ ሆኖ ከመምህሩ ጋር ነው እንጂ ከውጤቱ ጋር አይደለም ኮንሴንትሬት የሚያደርጉትና ግብ አለ። መምህሩም ተማሪው እንዳያገኘው፣ ተማሪው መምህሩ እንዳያልፈው ያለው ግብ እስከነ ችግሩ ሁሉ ደስ ይላል። ያለነው ሰኔ መገባደጃ ነው። ሰኔ ስናነሳ ደግሞ ሰኔ 30 አብሮ ይነሳል በሁላችን ዘንድ። ወደ ኋላ መለስ ብለን ተማሪም እያለን እናንተም ደግሞ መምህርም እያላችሁ ብዙ ትዝታላችሁና ከተማሪነት ልንጀምርና ተማሪ እያለ ሰኔ 30 ሲባል ለአንተ አእምሮ ላይ የሚመጣ ነገር ምንድን ነው? ምን ትዝ ይልሃል? ኦኬ እኔ ተማሪ እያለሁ ሰኔ 30 በጣም እጅግ በጣም በጉጉት እንዲያውም ወደ ትምህርት ቤት በታላቅ ወንድሞቼ ታጅቤ የምሄድበት ነው የነበረ። አንደኛ ደረጃ ላይ ያለሁኝ ለምንድነው ታጅቤ የምሄደው? ከአንደኛ ደረጃ ከአንደኛ ክፍል ጀምሮ የደረጃ ተማሪ ነኝ። ጥር ላይም የፈርስት ሴሚስተር ላይ ትምህርት ቤቱ ያከብራል የሽልማት ስነ ስርዓት። ጥር ላይም እንደዛው እጠራለሁኝ፣ ይሸልማለሁ። በየሽልማቱ ሰዓት ደግሞ ጥርና ሰኔ ላይ
ከአባቴ ልዩ ልብስ የሚሰጠኝ ሰዓት ነው። ሰኔና ጥር ለኔ በጣም ልዩ ትዝታ ያለ በጣም ልዩ ትዝታ ነው። የምሸለምበት ነው። በቤተሰብ የምሸለምበት ነው። በትምህርት ቤት በቤቴ የጎበዝ ተማሪ ነገር በሸለማት ሁሉ ነው አይደል የሚንቀሳቀሰው። እሺ ለትዬ አበሩስ? ሰኔ 30 ያው አብዛኛውን ተማሪዎችም የሚሉት ሰኔ 30 የለውም ካሳ የሚሉበት ያው የቡድን ጠብ የሚመጣበት ያው አላስቀዳኝም ወይ አላሰራኝም ብለው የሚደባደቡበት ሰዓት የሆነ ነው። እንደገና ደግሞ ደስታዎችም ያሉ እንኳን ለዚህ በቃ ለፍተን ደክመን የሚሉ እንትናሉ። ግን መጨረሻ ላይ የሚገርመው ቅድሚያ ገንዘብ ይሰበሰብ ነበረ። ያ ገንዘብ ሲሰበሰብ አንድ ክላስ ሙሉውን ሆነን የተለያየ የመጠጥ የምግብ ሆኖ የሻይ ቡና ምግብ ሆኖ ተዘጋጅቶ መምህራችንን ጠርተን አብረን ፎቶግራፍ ተነስተን አብረን ጨፍረን ከመምህሩ ጋራ የምንለይበት ነው ማለት ነው። በጣም ጥሩ መምህራን የሆኑትን እነሱን ጠርተን ሽልማት ለነሱም የጸሎት መጽሐፍ ሊሆን ይችላል ይሄንን እንሸልማቸዋለን። እንደገና ደግሞ ጨፍረን ሁላችንም በጋራ ማለት ነው ፎቶግራፍ ተነስተን ይሄን የምናደርግበት ሁኔታ ነው ያለው። እስካሁን ደግሞ ፎቶግራፍ ሁሉ አለ። እኔ መምህር ሁኜ ራሱ ያስተማርኳቸውና እንደዛ ሽኝት ምን እየተደረገ በየአመቱ የምናደርገው ራሱ ፎቶግራፍ አሁን ሁሉ አለ እና እንደዚህ ያለ እንትን የነበረና አንደኛ ደረጃ ላይ እና ጁኒየር ላይ ብዙም አላስታውሰው። ምክንያቱም እንዴት እንዳለፈ ሰኔ ላይ ኦፍ ኮርስ ሰኔ ሲመጣ ብዙ ጊዜ ድንጋጤ ያለ አልፍ የሆነ ወድቅ የሆነ የሚል ስሜቱ አለ በአብዛኛው ተማሪ። ምናልባት ጎበዝ ተማሪ የሆኑትን ደረጃ አገኘ ይሆን ያ ነው። አብዛኛው ግን እኛ በኔ የነበር ነው የኔም ትሬንድ የነበረው ሰኔ ሲመጣ በጣም ድንጋጤ ውስጥ የመግባት ሁኔታ እንደዚህ አይነት ነገር አለ። ሰኔ 30 ሲደርስ ካርድ ይዞ የሚደሰትም አለ፣ ካርድ ይዞ የሚያዝን አለ። ይሄ እንደው እንደዚህ አይነት ነገሮች ሲኖሩ የእናንተ ስሜት ምንድነው የሚመስለው? ሰኔ ሲደርስ ስሜቱ መጀመሪያ መምህራን ላይ ነው የሚያርፈው እና መምህሩ ገና ከተማሪዎች ጋር ሳይደርስ አስቀድሞ መምህሩ ነው የሚሳቀቀው፣ በጣም የሚጨነቀው። እኔ ነኝ የምጨነቀው። ያለፈ ፕሮሞተር የሆነው ስሞላው ደስ ሲለኝ የደገሙ ተማሪዎች ደግሞ በጣም ያሰቅቀኛል። አንዳንዶች በጣም የሚማዝነው ግን ካርዱን ልሰጣቸው ስል በተአምር ወደቃቸውን እያወቁት ወይም ደግሞ የወደቁበትን የትምህርት ብዛትና አይነት እያወቁት በተአምር ተስተካክሎላቸው የሚያልፉ መስሏቸው ካለፉት ጋር አይናቸውን ቁልጭ ቁልጭ እያሉ ይጠብቁሻል ካርዱ ይቀበሉ። ከዛ ላለፉት አልፋል ሰጥና ስመለከተው የደገመ መሆኑ ስል ካርዱን ሰጠው ስል ቅስሜ ስብር ይላል። እንግዲህ ሰኔ 30 ስናነሳ መለያያም ነው። የፍቅር ጥያቄዎች ደብዳቤዎች የሚቀርቡበት ጊዜ ነው። በተለይ አመቱ ሙሉ ወዷት ወይም ደግሞ ከጅሏት የነበረችን ሴት ደግሞ ያው ያቺ ቀን ብቻ ናት ሊያገኛት የሚችለውና መቼም ትዝታ አይጠፋምና እንደው የፍቅር ደብዳቤ ደርሶሽ ያውቅ ይሆን? የምታውቂው ነው እባክሽ? የፍቅር ደብዳቤ እንኳን ያው ተማሪ ነን እኛ በተማሪነታችን ያው መሯሯጥ ምን ማለት እንደዚህ ነው እንጂ ሌላ እንደዚህ እንኳን የለም። ምክንያቱም አብዛኛው በዛ አልተለመደም። ምክንያቱም በጣም ነው ወንድ ጋር እንኳን ማትቀመጭበት ሰዓት ነው የነበረ በእኛ ሰዓት ስንማር ማለት ነው። ከቅርብ ጓደኛሽ የሚሰማሽም የለም? በታምር እንደዚህ አይጠይቅም። ነውር ነው አልኩሽ እኮ በእኛ ጊዜ የነበረው እንደዚህ ያለ ነውር ነው። የሷ የሁለታችሁ ትንሽ ጋፕ አለውና በሷ ጊዜ ግን የፍቅር ደብዳቤ ሊኖር ይችላል። ሰኔ 30 ላይ ወዶሽ ኑሮ በቃ አሁን ልለያይ ነው 2 ወር ተቆራርጠን ነው የምንቆየው ሳንተያይና አሁን ሊለይደት ብሎ የፍቅር ደብዳቤ ሰጠካለ ወደ አንቺ ልምጣስ። ከተማ ላይ ሃይ ስኩል በነበርኩበት ሰዓት አይደለም የፍቅር ጥያቄ ደብዳቤ የደረሰኝ እኔ ገጠር ላይ ነው እና እዛ ላይ አትክልት ምናጠጣኛ ከተማ ላይ ያለነው ነው በውሃ ይዘን መጠን የገጠሮች ማምጣት ስለማይችሉና መነጋገር በጣም ከባድ ስለነበረ የመጨረሻውን ደብዳቤ ጽፎ ደፍተሩ ውስጥ አድርጎ ደፍተሩን ክረምት ላይ ወስጀው ገጠር ከሚቆሽሽ ከናንተ ይቆይ ብሎ እኛ ጋር ሰጠን ማለት ነው። ይሄኛውን ይሄንን እንትን ደፍተር ግን አንብቢው ከርሞ 8ኛ ክፍል ስንሆን ስለሚጠቅምሽ ይሄንን አንብቢው አለኝ በተለየ ሁኔታ ማለት ነው። ደብዳቤው ያለበት የፍቅሩ ደብዳቤ ያለበት ደፍተር እሷ ስለነበረች ማለት ነው። ከዛ እቺ ብቻ ስለዋው በጣም ነው የሚያምር እጅ ጽሁፉ። እሺ ብዬ ደፍተሯን ለብቻ አርጌ ያስኳትና እኔ ደፍተሩን ነው ማነበው ብዬ ኤክስፔክት ያደረኩ ውስጥ ላይ ግን ደብዳቤ ያለው ማለት ነው። እና ከዛ በኋላ የምታገኙ ለምን ምናምን የሚባለው መስከረም ጠብቀሽ ነው። ከዛ ውጭ አታገኝም ማለት ነው። ስለዚህ መስከረም ለመገናኘት እድሉን አላገኘሁትም። እኔ ወንድሜ ሌላ ቦታ ስለሚኖር ትራንስክሪፕት ወጥቶ ወደ ሌላ ትምህርት ቤት ወደ ወረታ መጣው ማለት ነው። እስከነ ጥያቄው ሳልመልስለት እሱም ሌላ ቦታ ሄደ። ለምን ምናምን ሳንባባል ምክንያቱም ያኔ ስልክ የለም አይደለ? ያው ያችኑ ደብዳቤ በእጅ ነው የሚሰጥ
በሌላ በፖስታ ቤት አይደለም፣ በእጅ ለራሱ ነው። በቤተሰብ ስር ነው ያለ ነው። እኔም ወደ ሌላ ትምህርት ቤት ወደ በወላጅ ሄድኩኝ። እሱም ወደ ሌላ ሀገር እንደውም ሀገር ቀይሮ ሌላ ቦታ ሄደ። የደብዳቤው ሚስጥር ሳናወራበት የተለያየ ህይወት ነው። ባንቺና በቃ ባንቺ ጋር ተቀብሮ ቀረ። በቃ እኔ ጋር ደብተሩ እኔ ጋር ነው ያለው። ከረጅ ምንድነው ትልቆቹ ነህ ትነግረን ቃል ጥሩ ነው። ይሄ ሚስጥር ነው። ሚስጥር ነው። አንድ ሚስጥር እስኪ ንገሩን። ዛሬ እንግዲህ ሰኔ 30 ስለሆነ መቼም አትደብቁንም፣ ያለፋችሁበት መንገድ ነውና ተማሪዎች እያለን ብዙ ጊዜ አንዳንድ መምህራኖች በጣም ተንኮለኛ ተማሪዎች አሉ። ተንኮል ብቻ ሳይሆን ጎበዝም ተማሪ ሆኖ የሚጠይቁ ጥያቄ ነው፣ በጣም ከባድ ጥያቄ እና አንዳንድ መምህራኖች ይታማሉ። ከዛ ያን ጥያቄ መመለስ ያቅታቸው በቃ ይችን ነገ ሁላችሁ የቤት ስራ ሰርታችሁ ነው ይባላልና እንደዛ አይነት ገጠመኝ ካለ ብትነግሩን ደስ ይለናል። ከመካከላችሁ አላችሁ ማስረሻ እንጀምርና በዚህ ባንተ ባንዚ እንቀጥልና ያው አንድ መምህር ማለት ሁሉን ያውቃል ማለት አለ። መምህር ሁሉ ጊዜ ተማሪ ነው። 2008 ላይ ነው አንድ ተማሪ ጋሼ አሁን ሩል ኦፍ ሎው እያስተማሩ ነውና እንዲያው አሁን 2008 በጣም ቀውጢ ሰዓት የነበረበት ነው። የህግ የበላይነት አለ ብለህ ታስባለህ አለኝ። እና ይህንን ጥያቄ ስጠይቀኝ ያው ጥበብ ሊኖርሽ ይገባል እና መጀመሪያ ሌት አለውን ዋሲያበብ ሪትን ኮንስቲቱሽን ያንን ላይ ያለውን ህጉን ተውና እኔ እናንተውን ለምሳሌ እንደው የባስ ሰልፍ ማይነር የሆኑ ፕሪንሲፕሎችን ሪስፔክት እናደርጋለን ወይ አልኩት። መልሼ ነው ቻሌንጅ ያደረኩት እኔንም እሱ ነው። እና እነዚህ አይነት ነገሮች አሉ። እኔ እንኳ ያው ቅድም እናንተ መነሻ ያደረጋችሁትን ከጠየቁኝ ማላውቀው ከሆነ አላውቀውም ነው የምልህ። እንግዲህ ያው የኔ ትምህርት ሂሳብ ነው። ሂሳብ ነው ብዙ አመት ስለ ስሎፕ ዴሪቬት አድርጌ ስለ ስሎፕ እያስተማርኩኝ ኢኩዌሽን ኦፍ ታንጀንት ላይን ይለኛል። አልደረስክበትም እኮ እለዋለሁ። ገና ነው ይቀድማል። ፈርስት ዴሪቬት እያስተማሩት ሰከንድ ዴሪቬት ይገባብኛል። ኧረ ገና እሱ ጋር አልደረስንም። እንደዛ መልበት አጋጣሚ አለ። እንደዛ አድርገህ ስታሳዩ ሲረዝም ግራ ግብት ይላቸውና እንደገና አፋጦ ይጠይቁሻል። እና አፋጦ ሲጠይቁሽ ብዬ አልገባው ካለ ምን አደርጋለሁ? እዛ ሰዓት ለነገ በዚህ ጥያቄ ላይ ለነገ ፒሪዱን እንጨርሳለን ብዬ ወጣበት ጋር አልበቃ ካለኝ አስታውሱኝ፣ ነገ በዚህ ጥያቄ ላይ ተመልሰን መጣበት። ይሄ ሁሉ ጊዜ የሚደረግ ነው። ተማሪ በተለይ የሚከብዳቸው ለሰን ከሆነ ተዘጋጅተው የሚመጡ መምህሩን ለማሸማቀቅ የሚመጡ ተማሪዎች አሉ። ፐርፐዝሊ ከለሰኑ ውጭ የሆነ ጥያቄ ይዘው ይመጣሉ። ስለዚህ አክሴፕትድ ማድረግ ነው የሚመጣን ጥያቄ ለሰኑ ሪሌትድ ከሆነ ከጊዜው ከእለቱ ትምህርት ጋር ተያያዥነት ያለው ከሆነ አያይዞ ለማስተማር ሞክራለሁ። ሰኔ 30 በአንድ በሌላ በተለያዩ መንገዶች ሊያጠቃልሉ ይችላሉ የዓመቱን ትምህርትና የተለየ ገጠመኛል። አሁን ድሮኛ ላይ አብረን ከመምህሮቻችን ጋር ፎቶ መነሳት፣ ሻይ ቡና ብለን መምህሮቻችን ማሳተፍ እንደዛ አይነት ነገር ነበርና እንደው በእናንተስ እንዴት ነው? 3 ሴሚስተር ያስተማርኳቸው የ12ኛ ክፍል ተማሪዎች ፈርስት ሴሚስተር ሰከንድ ሴሚስተር ሰር ተምረው 12 ግራጁዌት አደረጉ እና ለቅሶ ወረታ ሂጄ በላይ ይደውልልኛል። በጣም ወደው ልጅ እና ይደውልልኛል እዛ ክላስ ላይ ምንድን ሆና ነው ስለው በጣም እንፈልግሻለን። የትምህርት ቤትሽ እየመጣው ነው አሁንም የደርሰሻል ያለ ይደውልልኛል። ከዛ አሁን ገጠር መንገድ ታክሲ ይዣለሁ ስለው በቃ እንግዳውስ ጣና ሐይቅ ላይ እንጠብቅሽ ሲለኝ ለሆነ ነገር ፈልገውኝ ነው መሰለኝ ሊያገኘኝ ሊያማክረኝ ነው ስለ ፈተና ይመስለኝ እና ከልቅሶ እንደመጣው ጥቁር ልብስ እንደለበስኩኝ ነውና አስወረዱኝ ማለት ነው ተሰባስበው። ከዛ ሰርፕራይዝ አደረጉኝ። በቃ በጣም በሚገርም አበባ ይዘው ነው ከታክሲ ያስወረዱኝ። ይዘውኝ ገቡ። ስገባ ተዘጋጅተዋል። በኃይለኛው የተዘጋጀ ቀይ ወጥ ሰርተዋል። ቢራው ምናምን በቃ አንኤክስፔክትድ እሱሱ የምግቡ ምናምን ሁኔታ አይደለም የተቀበሉበት ወይ ግን በጣም ደስ የሚል ነው። አቶ ጸጋዬ ያለ ርዕሰ መምህሩና እሱን ኢንቫይት አድርገውታል። በጣም ስለኔ እኔን አላቀውም ማለት ነው እስከምል ድረስ ደስ የሚል ስሜት ገለጹና በጣም ትልቅ የእመቤታችን ስዕል በጣም ትልቅ በቁመቴ ልክ አሰርተው የምታምር መወዳት ቦርሳ በእጅ ስራ በልጆች በራሳቸው የተሰራች የእጅ ቦርሳ አዘጋጅተው አቶ ጸጋዬን እንዲሰጥላቸው አድርገው ሰርፕራይዝ አድርገውኛል ማለት ነውና ሰኔ 30ን እንደገና ወደ ልጅነቴ እንድመለስ አድርጎኛል። በጣም ነው የምወዳቸው። የ2016 የናይት ተማሪዎች 12ኛ ክፍል ስጦታ ስለሰጡኝ ሳይሆን ወደ ኋላ ተመልሼ ሰኔ 30ን እንዳስብ መምህራችን አበባ ቆርጠን በሰኔ 30 እንደምንሰጠው ወድሃለሁ
እንደዚህ አይነት ገጠመኞች ወደ ኋላ እንዳስብ አድርገውኝ በአመቱ መጨረሻ ላይ ምንድን ትሬንድ እንዳለ በየአመቱ ሰኔ 30 ላይ አመቱ ላይ ሳንቲም ሲያጠራቀሙ ቆይተው ሰኔ ላይ ጌት ቱጌዘር ያዘጋጃሉ። ጌት ቱጌዘር አዘጋጅተው ይጠሩናል፣ ክፍል ውስጥ ይጋብዙናል፣ መምህራንን እጣ ያስወጡናል። ዳንስ የሚደርሰው ዳንስ ይደርሰዋል፣ እንዳያ የሚጮህ እንዳያ ይጮሃል፣ የሚዘፍን ይዘፍናል። ብዙ ነገር አለው። ልክ ያንን አስደርገውን ነው የሚለቁን። ይሄ በየአመቱ በቃ እና ማስታወሰው ይሄ ነው ይደረጋል። እኔ የተማሪዎች ሽልማት በነገራችን ላይ እስከ ዘንድሮ አመት ሽልማቱ አልጎደለብኝም። አሁንም እየፈለጉ በየአመቱ አንዳንድ ነገር ያደርጉልኛል። ለምሳሌ ዘንድሮ እነዚያ ያስተማርኳቸው ተማሪዎች እንደዚህ አይነት ጌት ቱጌዘር ያከበሩ ተማሪዎች በ3 መኪና አጅበው አዲስ አበባ ለ5 ቀን ጋርደኑን አዲስ ይጥራል አይደለም እሱን እያዞረ አስጎበኙ። ምን ጨዋታ ተጫወትክ? ማትረሳው ነገር ምን አጫወቱ? እስኪያችን ጊዜ አስታውሰን። የዛን ጊዜ አልዋሻቸውም አይደለም ሙዚቃ የነዋይ ደበበ ተከፍቶ ዳንስ ላይ ያስደነሱኝ። የነዋይ ደበበ ገና እዛ ምስራቅ እንደጀመሩ ዳንስ እንዳስደነሱኝ ያስታውሳለሁ። እንደ ውሻ እንደ ጅብ እንደ አያ የጮህ መምህራን አሉ። ሌላ ነገር ጥያቄ ተጠይቀው ይመልሳሉ ነገር አለው። እኔ ደግሞ ፋሲሎ ትምህርት ቤት እያስተማርኩ ነው እና እኔ አልነገሩኝም ግን መምህራን ጠቅላላ እንደዚሁ አዳራሽ ላይ ነው ላይብራሪ ላይ ስብሰባ ተቀምጠን እያለን መጡና መጀመሪያ ግጥም ገጠሙ ስለኔ ማለት ነው። ግጥም ገጠሙና እንትን አሉና ከዛ የእመቤታችን ስዕለ አድኅኖ የናቁሽ ሁሉ የሚል እሱንና እንደገና መጽሐፍ ቅዱስ ከዛ ደግሞ አቮካዶ የሚተከል እስካሁን አለ አቮካዶ እና ሁሌ ደግሞ የቅዱስ ዮሐንስ እንኳን አደረሳችሁ ሲባል በቴሌቪዥን ሁሉ ጊዜ ስሜን ጠርተው በቴሌቪዥን እንኳን አደረሰሽ። ዛሬ በጣም ደስ ያለኝ ምክንያቱም 9ኛ ክፍል ላይ ያስተማረኝ የሲቪክስ መምህሬ ጋሽ ገረመው አጥፍተኛል፣ እኔ ግን አላጠፋሁም እና በጣም ደስ ያለኝ እና ያው እኔ 30ን በተመለከተ ማስታወሰው አንድ ባች ተማሪ ባች ሳይሆን የሆነ ልጆች ከኔ ጋር ፎቶግራፍ እንድነሳ የጠየቁኝ ተማሪዎች አሉ። ከዛ የዘለለ ግን ብዙም ገጠመኝ የለኝም። በጣም ወዳቸዋለሁ። በምንም አይነት ሁኔታ ሆነው ልጆች ከመማር ማስተማር ነፃ ሲሆን ይናፍቁኛል። እኔ በጣም ነው የምወደው። ሰኔ 30 ተማሪዎችን የምንሸኝበት ጊዜ ሆኖ መስከረም እስከሚመጣ ግን እስከ ችግሩ ከተማሪ ጋር ማሳለፍ ጥሩ ነው። ይጨንቃል ከተማሪ ውጭ ነው መምህር ማሳለፍ። የሰኔ 30 ወጎችና ትዝታዎች ከመምህራኖች ጋር እነሱም ደግሞ ተማሪ በነበሩበት ወቅት ደግሞ መምህር በነበሩበት ወቅት ደግሞ የነበራቸው ትውስታ ተጨዋወትን። እንግዲህ ዛሬ በትንሹም ቢሆን የሰኔ 30 ወደ ኋላ መለስ አድርገናችሁ እንደዚህ ያለ ቆይታ አደረግን። በጣም ነው የምናመሰግነው። ትዝታችሁን አወራችሁን፣ እኛም ወደ ኋላ መለሳችሁን። ድጋሚ ደግሞ መገናኘታችን አይቀርም። የዓመት ሰው ይበለን ነው ተባብለን የምንለያይ። እናመሰግናለን በጣም እሺ፣ እናመሰግናለን። ተማሪ እናመሰግናለን። እናመሰግናለን። መልካም የእረፍት ጊዜ ይሁንላችሁ።